እንኳን ወደ ቻናላችን በሰላም መጣችሁ። በዚህ ምድር ላይ ከምንወስናቸው ውሳኔዎች ሁሉ ትልቁና ሕይወታችንን ሙሉ በሙሉ የሚቀይረው ውሳኔ ምንድነው ብትባሉ መልሳችሁ ምን ሊሆን ይችላል? አዎ፣ የሕይወት አጋርን መምረጥ ነው። ብዙዎቻችን ይህ ሰው ለእኔ የተፈጠረ መለኮታዊ ስጦታዬ መሆኑን በምን አውቃለሁ ብለን እንጠይቃለን። ዛሬ የምንነጋገረው ስለ ተራ ስሜት ወይም ስለ ውጫዊ ውበት አይደለም። እግዚአብሔር ትክክለኛውን ሰው ወደ ሕይወታችን ሲያመጣ የምታዩአቸውን 4 መለኮታዊ እና መንፈሳዊ ምልክቶች በዝርዝር እንመለከታለን። ይህ ቪዲዮ የፍቅር ሕይወታችሁን መነጽር ይቀይረዋል። እስከ መጨረሻው አብራችሁን ቆዩ። ከእናንተ የሚጠበቀው ይህንን ቪዲዮ ላይክ በማድረግና እንደዚሁም ደግሞ ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ እንደዚሁም ደግሞ ለጓደኞቻችሁ ይህንን ቪዲዮ ሼር በማድረግ እስከ መጨረሻው መቆየትና መከታተል ብቻ ነው የሚጠበቅባችሁ። 4 መለኮታዊ ምልክቶች። ምልክት 1፣ ፍጹም የሆነ የውስጥ ሰላም። መለኮታዊ ፍቅር በውስጣችን ሁከት፣ ጥርጣሬና ጭንቀት አይፈጥርም። በተቃራኒው በነፍሳችን ውስጥ ጥልቅ የሆነ እረፍት ያመጣል። የመጀመሪያውና ትልቁ ምልክት የውስጥ ሰላም ነው። ብዙ ጊዜ በተሳሳተ ግንኙነት ውስጥ ስንሆን ልባችን ሁል ጊዜ ይጨነቃል። ይወደኛል ወይስ አይወደኝም? ትወደኛለች ወይስ አትወደኝም? ይተወኝ ይሁን ትተወኝ ይሁን? እያታለለኝ ይሁን እያታለለችኝ ይሁን? የሚል ጥያቄዎች አእምሮአችንን ያውኩታል። ነገር ግን እግዚአብሔር ያዘጋጀላችሁን ሰው ስታገኙ ምንም እንኳን ግንኙነቱ ገና መጀመሪያ ላይ ቢሆንም በውስጣችሁ ሊገለጽ የማይችል ሰላም ይሰማችኋል። ያ ሰው ጋር ስትሆኑ ቤቱ እንደገባችሁ ይሰማችኋል። መለኮታዊ መጽሐፍ ቅዱስ እንደሚለን እግዚአብሔር የሰላም አምላክ እንጂ የሁከት አምላክ አይደለም። ስለዚህ ያ ሰው በሕይወታችሁ ሲመጣ ሰላምን ይዞላችሁ ይመጣል። ማዕበል የበዛበት ባህር ላይ ሆናችሁ በድንገት ጸጥታ እንደ መሰማት ማለት ነው። አሁን ካላችሁበት ሰው ጋር ስትሆኑ የውስጥ ሰላም ይሰማችኋል ወይስ ሁልጊዜ ስጋትና ጭንቀት ነው የሚሰማችሁ? እስኪ ኮመንት ላይ ይህንን ሐሳብ አጋሩልኝ። ምልክት 2፣ የባህሪና የራእይ መጣጣም። መለኮታዊ አጋር ወደ እናንተ የሚመጣው ዓላማችሁን ለማደናቀፍ ሳይሆን እግዚአብሔር ወደ ፈጠረላችሁ ትልቅ ማንነት እንድትደርሱ ለመደገፍ ነው። ሁለተኛው ምልክት የራእይና የእሴቶች መጣጣም ነው። ሁለት ሰዎች
አብረው ለመጓዝ መጀመሪያ ወደ አንድ አቅጣጫ መመልከት አለባቸው። መለኮታዊው አጋር የፈጣሪን መንገድ እንድትከተሉ፣ ሕልማችሁን እንድታሳኩና የተሻለ ሰው እንድትሆኑ ያግዛችኋል። እርስ በርሳችሁ ስትደማመጡ፣ ስለ ወደፊቱ ጊዜ ስታወሩ የምታነቧቸው ዋና ዋና የሕይወት መርሆች ለምሳሌ ታማኝነት፣ እግዚአብሔርን መፍራት፣ ቤተሰብን መንከባከብ ወይም ማክበር አንድ አይነት ይሆናል። ያ ሰው የእናንተን ድክመት በቅንነት ይሞላል። እናንተም የእሱን ወይም የእሷን ትሞላላችሁ። በስሜት ብቻ መውደድ እና በዓላማ መጣጣም መካከል ያለውን ልዩነት አሁን በሰንጠረዥ ላሳያችሁ። በስሜት ብቻ መውደድ እና በዓላማ መጣጣምን በንጽጽር ሰንጠረዥ ውስጥ አስገብተን እንመልከት። የመጀመሪያው መሰረታዊ ነገሮችን በስሜት ብቻ መውደድ ጊዜያዊ የመሳሳብ ስሜት ሲኖረው፣ በዓላማ መጣጣም ግን ጥልቅ ክብርና ጓደኝነት አለው። ሁለተኛ ደግሞ ሁኔታዎች ላይ በስሜት ብቻ መውደድ ጭንቀትና አለመረጋጋት ሲኖርበት፣ በዓላማ መጣጣም ግን መረጋጋት እና እድገትን በውስጡ እናገኛለን። ሦስተኛው ደግሞ ራዕይ ላይ ሲሆን በስሜት ብቻ የሆነው የተለያዩ እይታዎች ይኖሩታል። በዓላማ መጣጣም ግን የጋራ ግቦችና እሴቶችን ያቀፈ ነው። እንደዚሁም ደግሞ መጨረሻም ወይም አራተኛ ላይ መንፈሳዊነት በስሜት ብቻ መውደድ ውስጥ ምልክቶችን ችላ ማለት ሲሆን፣ በዓላማ መጣጣም ግን እግዚአብሔርን መፍራትና መንፈሳዊ እድገትን ያቀፈ ነው። ምልክት 3 የጊዜያዊው እና የሁኔታዎች መመቻቸት። እኛ የቱንም ያህል ብንቸኩል እግዚአብሔር የራሱ የሆነ ትክክለኛ ጊዜ አለው። መለኮታዊው አጋር ሲመጣ ነገሮች በተአምራዊ ሁኔታ ይገጣጠማሉ። የመለኮት ጊዜና የተከፈቱ በሮች። ሦስተኛው ምልክት የመለኮት ጊዜና የተከፈቱ በሮች ነው። አንዳንድ ጊዜ ሰዎችን በግድ ወደ ሕይወታችን ለማስገባት እንታገላለን። በሩ ግን ዝግ ነው። መለኮታዊው አጋር ግን ሲመጣ መንገዶች በራሳቸው ይከፈታሉ። ምናልባት ሁለታችሁ ካለፉት ስብራቶች የዳናችሁበት፣ ለትዳር የበሰላችሁበት እና ዝግጁ የሆናችሁበት ጊዜ ላይ ትገኛላችሁ። ሁኔታዎች ሳይገደዱ በተፈጥሯዊና በሚያምር ሁኔታ ይፈሳሉ። ግጭቶች እንኳን ቢፈጠሩ በቀላሉ ይፈታሉ። ምክንያቱም ከበስተጀርባ የእግዚአብሔር እጅ አለበትና። ምልክት 4 የጋራ ጸሎትና የመንፈስ መከፈት። በእግዚአብሔር ፊት ስንቆም ስለዚያ ሰው የሚሰማን ስሜት ምን ይመስላል? እግዚአብሔር በውስጣችን የሚያስቀምጠው ምስክርነት። አራተኛውና ማጠቃለያው ምልክት በጸሎት የሚገኝ ማረጋገጫ ነው። ስለዚያ ሰው
ወደ ፈጣሪ ወይም ወደ እግዚአብሔር ስትጸልዩ በውስጣችሁ የሚቀመጠው ምላሽ ምንድን ነው? መለኮታዊ አጋር ስታገኙ ጸሎታችሁ ይቀየራል። እባክህ ይህን ሰው ስጠኝ ብላችሁ ከመለማመጥ ይልቅ ፈቃድህ ስለሆነ አመሰግናለሁ ወደሚል ምስጋና ትሸጋገራላችሁ። ሌላው ቀርቶ በዙሪያችሁ ያሉ እናንተን የሚወዱ መንፈሳዊና ቅን ሰዎች ወይም ወላጆች ወይም የቅርብ ጓደኞች በዚያ ግንኙነት ላይ ደስታና በረከት ይሰማቸዋል። በእግዚአብሔር ሰዎችም በውስጥ ድምፅም ምልክቱን ያረጋግጥላችኋል። እነዚህን 4 ምልክቶችን ስንመለከት ብዙ ሰዎች የሚሳሳቱበት አንድ ነገር ማንሳት አለብን። መለኮታዊ አጋር ማለት ፍጹም ስህተት የማይሰራ መላእክት መሰል ሰው ማለት አይደለም። ያ ሰው ሰው ነው። ስህተት ይሳሳታል፣ ይቆጣል፣ ይደግማል። ነገር ግን ዋናው ልዩነት ስህተቱን ለማረም ያለው ዝግጁነት እና ለእናንተ ያለው ክብርና ፍቅር ነው። ቀይ መብራቶች በተቃራኒው ማየት፣ የውስጥ ሰላም ማጣት ወይም ሁልጊዜ ማልቀስ፣ መጨነቅ፣ ዋና እሴቶች ላይ አለመስማማት ወይም ለምሳሌ አንዱ ታማኝነትን ሲፈልግ ሌላው ቀላል አድርጎ ማየቱ፣ ግንኙነቱን ለመቀጠል ከልክ በላይ መታገልና መወጠር። ውድ ተመልካቾቼ ይህንን ቪዲዮ የምታዩት በምክንያት ነው። ምናልባት አሁን ባላችሁበት ግንኙነት ግራ ገብቷችሁ ሊሆን ይችላል። ወይ ደግሞ ትክክለኛውን ሰው እየጠበቃችሁ ተስፋ ቆርጣችሁ ይሆናል። ማስታወስ ያለባችሁ ነገር እግዚአብሔር ምርጡን ነገር ለእናንተ አዘጋጅቷል። እናንተ ማድረግ ያለባችሁ ራሳችሁን ማዘጋጀት፣ በሰላም ውስጥ መኖር እና ምልክቶችን በትዕግስት መከታተል ነው። ከእነዚህ 4 ምልክቶች መካከል አሁን ባላችሁበት ሕይወት የትኛውን አስተውላችኋል? ወይም ደግሞ ትክክለኛውን አጋራችሁን ያገኛችሁ ሰዎች ካላችሁ እንዴት እንዳገኛችሁትና የትኛውን ምልክት እንዳያችሁ ኮሜንት ላይ አካፍሉ። ለሌሎች ትልቅ ተስፋ ስለሚሆን ይህ ቪዲዮ ለብዙዎች እንዲደርስ ላይክ ማድረጋችሁን እንዳትረሱ። ለቻናላችን አዲስ ከሆናችሁ ደግሞ ለሕይወታችሁ ጠቃሚ የሆኑ ምርጥ ቪዲዮዎችን ስለምታገኙ ሰብስክራይብ እያደረጋችሁ የደውል ምልክቷን ተጫኑ። በሚቀጥለው ቪዲዮ እስከምንገናኝ ሰላምና ፍቅር ለእናንተ ይሁን። መልካም ቆይታ። ቻው።